собираемся воевать с Европой, я уже об этом 100 раз сказал. ከአውሮፓ ጋር ወደ ጦርነት የመግባት ፍላጎት የለንም ብዬ 100 ጊዜ ተናግሬያለሁ። አላርፍ ብለው ነፍጥ ካነሱ ግን በየትኛውም ቅጽበት ውጊያ ለመግጠም ዝግጁ ነን። ግን አንድ ነገር ግልጽ ላድርግላችሁ፣ ከአውሮፓ ጋር ጦርነት ከጀመርን በእርግጠኝነት ለድርድር የሚቀመጥ አንድም አውሮፓዊ አይኖርም። የሩሲያው መሪ ቆፍጣናው ቭላዲሚር ቭላዲሚሮቪች ፑቲን የሶስተኛው ዓለም ጦርነትን የሚፈልግ ማንኛውም ኃይል ካለ ፈረሱም ያው ሜዳውም ያው ብለዋል። ከዩክሬን ጋር ያካሄድን ያለው ውጊያ ስጋን በጥንቃቄ መበለት ያህል ስልታዊና ብልሃታዊ በሆነ መንገድ እየተዋጉ እንደሆነ የገለጹት ፑቲን ከሩሲያ ወታደራዊ አቅም አንጻር ጦርነት ማለት እንደሚያስደፍር ተናግረዋል። ከዩክሬን ጋር ያለንበትን ግጭት በጥቃቅን ጉዳይ የሚፈጠር የወሬዎች የሰፈር ጸብ አድርጋችሁ መቁጠር ትችላላችሁ ይመስላል ንግግራቸው። ነገር ግን ከአውሮፓ ጋር አሉ ፑቲን ከዩክሬን ጋር አለማለታቸውን ምጸት በተሞላበት ዘዬ ደመቅ አድርገው ሲናገሩ ከአውሮፓ ጋር ወደ ጦርነት የምናመራ ከሆነ ለወሬ ነጋሪ የሚቀመጥ አንድም አውሮፓዊ አይተርፍም ሲሉ ቆምጨጭ ያለ ጥብቅ ማስጠንቀቂያን ለዩክሬን ሸሪኮች ልከዋል። С Украиной мы там действуем хирургическим способом, аккуратненько, так, чтобы, понятно, да? Это не война в прямом современном смысле этого слова. Если Европа вдруг захочет... እንደምናላችሁ ውድ የኦርቢት ሚዲያ ተከታታዮች፣ ቀዝቃዛው ጦርነት ፍጻሜ በኋላ ዓለምን በድጋሚ በሁለት ጎራ የከፈለው የሩሲያና ዩክሬን ጦርነት በአዲስ የእሳት ነበልባል ዛሬም እንደ ትላንቱ ቀጥሏል። ይህ ግጭት በጦር ሜዳ የሰላ ሰይፍ ሲነሳ፣ በዲፕሎማሲው ጠረጴዛ ላይ ደግሞ እንደ ቼዝ ጨዋታ ጥንቃቄ የሚሹ እርምጃዎች የሚወሰዱበት ውስብስብ ምዕራፍ ላይ ይገኛል። ዛሬም የፑቲንን እንዳለት የጠነከረ ዛቻና የአውሮፓ ሀገራትን ምላሽ በትንታኔ ጥንቅራችን ይዘን ቀርበናል። አብራችሁን ቆዩም። የተለያዩ ዓለም አቀፍ መረጃዎች ቶሎ እንዲደርሱት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፑቲን አውሮፓውያንን በሚመለከት በዩክሬን ጦርነት ላይ ባላቸው የተንሻፈፈ ሚና ለበርካታ ጊዜያት የተቸት ንግግራቸውን ሲናገሩ ተደምጧል። እንደ ዛሬው ግን ሆነው አያውቁም ብለዋል ተንታኞች። ለተወሰነ ጊዜ ከአውሮፓ መሪዎች ጋር ጠበቅ ያለ ትስስር ነበር። ነገር ግን ከዚያ በኋላ በድንገት ከሩሲያ ጋር ያላቸውን ግንኙነት በከፍተኛ ሁኔታ አቋረጡ ያሉት ፑቲን ይህ በራሳቸው ፈቃድ የመጣ ውሳኔ ስለመሆኑ እንዲሁም በሩሲያ ግፍት እንዳልሆነ ገልጸዋል። ለምን አደረጉት? ምክንያቱም ሩሲያ ላይ ስልታዊ የሆነ ሽንፈትን የመጫን አንድ ሀሳባዊ እሳቤ ስለተቀበሉ ነው ብለዋል። እናም በሁሉም ነገር ሲመዘን እስካሁን ድረስ በዚያ የቅዠት አጥር ውስጥ ተዘግተው ይኖራሉ። የዛሬዎቹን የጦር ሜዳ ውጤቶች ባለመውደዳቸው አሁን ደግሞ በንግግር ሰላምን ለማምጣት እየጣረ ያለውን የአሜሪካን አስተዳደርና ፕሬዚዳንት ትራምፕን በግልጽ ማደናቀፍ ጀምረዋል ሲሉ ተችሷቸዋል ፑቲን። እነሱ ራሳቸው የሰላም ድርድሮችን በግድ አንፈልግም ብለው አሻፈረኛሉ። ዛሬ ደግሞ ፕሬዚዳንት ትራምፕን በጥላቻ እንቅፋት እየሆኑባቸው ነው ማለትም አውሮፓውያን ዩክሬንን በገፍ ከማሳጠቅ አልፈው ድርድሩን ለማደናቀፍ እየሄዱበት ያለውን ርቀት ገልጸዋል። ፕሬዚዳንት ፑቲን ንግግራቸውን ሲያጠናክሩም ከአውሮፓ ጋር ለመፋለም ሀሳብ እንደሌላቸው ድጋሚ በመናገር አውሮፓ በድንገት ከነሱ ጋር መዋጋት ብትጀምር ግን አሁኑ ዝግጁ መሆናቸውን በመተማመን አረጋግጠዋል። ዋናው ጥያቄ አውሮፓ በድንገት ከኛ ጋር ጦርነት ከጀመረች ሁኔታው በፍጥነት ወደ አስከፊ ደረጃ ሊሸጋገር ይችላል። በዚህም አንድም ለድርድር ጠረጴዛ ላይ የሚቀመጥ አውሮፓዊ አይተርፍም ሲሉ ተደምጧል። የሞስኮ ማስጠንቀቂያ ገና ከአየር ሳይጠፋ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነር የያዙት የአሜሪካ የሰላም ልዑክ ሞስኮ ገብቷል። ይህ በዝግ የተደረገው ውይይት ከ5 ሰዓታት በላይ ቢፈጅም ልዑካኑ የስምምነት መብራት ሳይበራላቸው እንዲወጡ አስገድዷል። የክሬምሊን አማካሪ ዩሪ ኡሻኮቭ ንግግሩ ጠቃሚና ገንቢ እንደነበር ቢገልጹም የስምምነት አማራጭ ግን አልተገኘም ብለዋል። የአሜሪካውያን አንዳንድ ሀሳቦች ከአንድ ወገን ሲታዩ ተቀባይነት ያላቸው ቢመስሉም ሌሎች ነጥቦች ግን አይመጥኑንም የሚለው አባባል ጦሩን ሳይጥሉ ሰላምን መሻት የሚያሳይ የሩሲያን የጠረጴዛ ስልት ነው። ሩሲያም ወደ ድርድር የመጣችው በእርጋታ ሳይሆን በክንዶ ኃይል ለመወሰን መሆኑን ዓለም አቀፍ ተንታኞች በአጽንኦት ያስረዳሉ። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭም ፑቲን የአሜሪካን ሀሳብ ትክክል አይሆንም በማለት ሙሉ በሙሉ ውድቅ አድርገዋል። የውድቅ ማድረጉን ዜና በቃል ጥበብ ለመሸፈን ቢሞክሩም የማይፈታው የግዛት ጉዳይ መቋጫ ባለማግኘቱ ድርድሩ አልጋ ላይ እንደታመመ ሰው መንፈሱ የላላ ሆኖ ቀጥሏል። ይህ የሞስኮ ድርድር ፊቷን አኮሳትሮ ያገኘው ደግሞ አውሮፓን ነው። ፑቲን የዩክሬን አጋሮች የሰላም ሂደቱን እያገዱ ነው ሲሉ ጣታቸውን ወደ አውሮፓ በመቀሰር አውሮፓውያን ያቀረቧቸው የሰላም ጥያቄዎች ለሩሲያ ፈጽሞ ተቀባይነት የሌላቸው ናቸውና ሰላማዊ አጀንዳ የላቸውም በማለት ወንጅለዋቸዋል። ይህንን የሩሲያ አቋም
አውሮፓውያን በጥርስ ማፋጨት ተቀብለውታል። የብሪታንያው የውጭ ጉዳይ ሚኒስትር ኢቬት ኩፐር በምላሹ ፕሬዚዳንት ፑቲን ከከንቱ ልፍለፋና ከደም መፍሰስ ተቆጥበው ፍትሐዊና ዘላቂ ሰላምን ለመደገፍ ወደ ጠረጴዛ ማምጣት አለባቸው ሲሉ ሞስኮን አሳስበዋል። ይህ የአውሮፓ አቋም ኔቶ ለዩክሬን ጦር መሳሪያ ድጋፍ ለማድረግ ቃል መግባቱን ሲያጠናክር የዲፕሎማሲው ጠረጴዛ በሳት ሳይጋገር ሰላም እንደማያመጣም ነው መቀበላቸውን ያመለክታል። የኔቶ ዋና ጸሐፊ ማርክ ሩትም ፑቲንን በቃላት ከመታገል ይልቅ ዩክሬን ጦርነቱ እንድትቀጥል በጠንካራ አቋም እንድትገኝ ድጋፉን እንደሚያጠናክር አረጋግጧል። ይህ በእንዲህ እንዳለ አውሮፓውያን አሜሪካ ከራሳቸው ጀርባ ለሩሲያ የማይደላ ስምምነት ታደርጋለች የሚል የስጋት ጽልመት አድሮባቸዋል። የኤስቶኒያና የላትቪያ ውጭ ጉዳይ ሚኒስትሮች ሩሲያ የምታደርገው የሚባለው የሰላም ንግግር ኔቶን ለመከፋፈል ያለመ መሆኑን በመግለጽ ፑቲን በእኛ ላይ ሊወስኑ አይችሉም፣ አሜሪካም ከኛ ይልቅ ውሳኔ መስጠት የለባትም በማለት የአውሮፓን አቋም አጽንተዋል። ምክንያቱም በሞስኮ ስለ ድርድር የቀረበው የሰላም እቅድ ዩክሬን ሰራዊቷ እንድትቀንስና ዋና ግዛቶቿ እንድትተው የሚጠይቅ ሩሲያ በጣም የሚያደላ መሆኑን ሾልክ የወጡ መረጃዎች ያሳያሉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ግን የግዛት ጉዳይ የሰላም ስምምነቱ በጣም አስቸጋሪ አካል ነው ሲሉ በጦርነት ማሳካት ያልቻሉትን በድርድር መውሰድ ተቀባይነት የለውም በሚል በአጥር ላይ እንደቆመ ሰራዊት መሬት አልሰጥም ማለታቸው ግጭቱ እንዳጠር ገጽናውን እንዲቀጥልና የዓለም የፖለቲካ ምህዳር በእሳትና በጭስ ተሸፍኖ እንዲሆን አድርጓል። የዓለምን ጂኦፖለቲካዊ ሚዛን ለመለወጥ ብሎም አዲስ የዓለም ስርዓት ለመፍጠር በሩሲያና ምዕራብ መካከል የተጀመረው ትንቅንቅ በአንድ በኩል በኔቶ መስፋፋት ላይ የተመሰረተውን የሞስኮን ስጋት፣ በሌላ በኩል ደግሞ የዩክሬን ሉዓላዊነትና የኃይል አሰላለፍ የማንነት ጥያቄዎችን አጣምሮ ይዟል። ውጥረቱ በመድፍ ቃታና በእስክሪብቶ ብዕር እየተመዘነም ነው። በቅርቡ በሞስኮ በተካሄደው የኢንቨስትመንት መድረክ ላይ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሰላም ንግግር ከመጀመራቸው ጥቂት ቀደም ብሎ የጽኑ ማስጠንቀቂያ ማት በአውሮፓ ላይ ለቀዋል። ከኛ ጋር ጦርነት እንፈልጋለን ብላ አውሮፓ በድንገት ብትጀምር እኛም ዝግጁ ነን የሚለው ንግግራቸውም እንደ ምሰሶ የቆመ እውነት ሳይሆን በዲፕሎማሲው ጠረጴዛ ላይ ኃይልን ለመጨመር ያለመ ሰይፍ ነው ተብሎለታል። ይህ ደግሞ ለግጭት ፍላጎት የለኝም ከሚለው አባባል ጋር ሲታይ የክሬምሊን ጌታ በዲፕሎማሲውና በጦርነት መካከል የሚካሄድበትን ስውር ስልት ያሳያል። እንደውም አውሮፓ ወደ ጦርነት ከተንቀሳቀሰች የሚደራደር ሰው አይኖርም በማለት የድርድሩን ቀጣይነት የሚያቆም የመጨረሻው ሰይፍ አስቀምጧል። በአንድ በኩል የሞስኮ ጽኑ አቋም፣ በሌላ በኩል ደግሞ የዩክሬን አገሮቿ የሞራል ጽናት ሆነው የዓለም ፖለቲካ አሁንም በጥንትና በዘመናዊ ሽኩቻ መሃል ሆኖ በውጥረት ውስጥ ይገኛል። ይህ የሩሲያ ዩክሬን ጦርነት ንቅንቅ በዓለም ታሪክ ውስጥ በዲፕሎማሲው ጠረጴዛ ላይም የጦርነት ዳና ጥሎ አልፏል። ፕሬዚዳንት ፑቲን ከአሜሪካ ልዩ ልዑካን ጋር በክሬምሊን ውስጥ 5 ሰዓታትን ያህል በዝግታው ያዩ በኋላ የስምምነት መብራት ሳይበራላቸው መቅረቱ ኬቭና አውሮፓን በብስጭት አንቅሯቸዋል። ዩክሬንና አገሮቿ የሩሲያን መሪ የሰላም ፍላጎት አስመስሎ ያለምን ጊዜ በከንቱ እያባከኑ ነው ሲሉ በግልጽ ጣታቸውን ቀስረዋል። እውነት ለመናገር የሩሲያው መሪ ድርድሩ ከመጀመሩ አንድ ቀን ቀደም ብሎ ያስቀመጧቸው አስገራሚ ንግግሮች ለድርድሩ የመርከቧን አቅጣጫ ጠቋሚ ሆኖ ነበር። ፑቲን የዩክሬን አውሮፓውያን አገሮች በምዕራባውያን የሚመራውን የሰላም ሂደት ያገዱ ነው ሲሉም ከሰዋል። አውሮፓውያን ያቀረቧቸው የሰላም ጥያቄዎች ለሩሲያ ፈጽሞ ተቀባይነት የሌላቸው ናቸው ማለት የሰላም አጀንዳ እንደሌላቸው አድርጎ መወሰዳቸው ሴፍ እያሳየ ሰላም ጠይቅ ከሚለው የፖለቲካ ትምህርት የተቀዳሚ ይመስላል። በተጨማሪም ከአውሮፓ ጋር ለጦርነት ዝግጁ ነን የሚል አይነኬ ንግግር ማስቀመጣቸው ንግግራቸው የሰላም ወዳድ ሳይሆን የኃይል ፈላጊ መሆናቸውን ያሳያል። ይህ አቋም በብራሰልስ የተሰበሰቡትን የአውሮፓ የኔቶ የውጭ ጉዳይ ሚኒስትሮችን ትንታግ አስነስቶባቸዋል። የኤስቶኒያው የውጭ ጉዳይ ሚኒስትር ማርክ ሳክና ፑቲን አቅጣጫውን አልቀየሩም፣ ይልቁንም በጦር ሜዳው ላይ በበለጠ ኃይል እየገፉ ነው ሲሉ ሰላም እንደማይፈልጉ ግልጽ ነው ብለዋል። የፊንላንድ አቻቸው ኤሊና ቫልቶንን ደግሞ ከሩሲያ በኩል ምንም አይነት ስምምነት እንዳልታየና በመጀመሪያ ሙሉ በሙሉ የትጥቅ ማቆም መኖር እንዳለበት አሳስበዋል። ይህ የአውሮፓ ስጋት ከባድ ምክንያታዊነት ያለው ነው። የአሜሪካ የሰላም ሀሳብ ለሞስኮ በጣም የሚያደላ መሆኑ ይፋ መውጣቱ ብዙ የአውሮፓ መሪዎች ፑቲን በዩክሬን ውስጥ የሚፈልጉትን ካገኙ በአውሮፓ ላይ የፈለጉትን የማድረግ ነጻነት ያገኛሉ ብለው በአጥንት ላይ የሚሰማ ስጋት አላቸው። ሩሲያ በሰላዮች በአውሮፕላንና በድሮን ጥቃቶች አውሮፓን ማስፈራራቷ የጦርነት አደጋ በደጃፋችን ነው የሚል ፍርሃት ፈጥሮባቸዋል። ለዚህም ነው የኔቶ ዋና ጸሐፊ ማርክ ሩት የሰላም ንግግሩ ጥሩ ቢሆንም ዩክሬን መዋጋት እንድትችልና በሩሲያ ላይ መልሳ እንድትመታ በጠንካራ አቋም እንድትገኝ ወታደራዊ ድጋፉን ማጠናከር ወሳኝ መሆኑን አጽንኦት ሰጥተው የተናገሩት።
ካናዳ፣ ጀርመን፣ ፖላንድና ኔዘርላንድስ በመቶ ሚሊዮኖች የሚቆጠር ዶላር በማውጣት ለአሜሪካ የጦር መሳሪያዎች ለዩክሬን ለመግዛት ቃል መግባታቸው አውሮፓ በአሜሪካ አመራር ላይ ሙሉ በሙሉ መተማመን እንደሌላትና ራሷን ከፑቲን ስጋት ለመከላከል የራሷን ሰንሰለት እየገነባች መሆኗን ያሳያል። በአጠቃላይ የክሬምሊኑ ድርድር ለተስፋ ፍንጭ እንጂ ለውን ሰላም የተደረገ አይመስልም። ፑቲን የማይቀበሉትና ዘለንስኪ የማይሰጡት የግዛት ጉዳይ ግጭቱ እንደ አጥር የጸና ሆኖ እንዲቀጥልም አድርጎታል። የሰላም ብርሃን ከሩቅ ቢታይም የሰላም እቅዱ ከዲፕሎማሲ በፊት በጦር ሜዳው ዕጣ ፈንታ ይወሰናል። የዩክሬን ዕጣ ፈንታ በሁለት ኃያላን መካከል ያለችው ምስኪን ሆና የዓለምን ጂኦፖለቲካዊ ሚዛን እንደ ገመድ ላይ ያለች አክሮባት የሚወድቅ የሚመስል አደጋ ላይ ጥሏል። በዚህ ሁሉ ሁኔታ ውስጥ ሩሲያ የንግድ ፍላጎት ያላቸውን የትራምፕ ልዑካንን በኢኮኖሚ ትብብር ማባበልን ዋነኛ ስልቱ አድርጋ ይዛለች። ፑቲን የነዳጅ ሀብት፣ መሰረተ ልማት፣ አርቲፊሻል ኢንቴሊጀንስና ብርቅዬ የምድር ብረታ ብረት ማዕድን ማውጣት ላይ ለዓመታት የሚቆይ ትብብር በማቅረብ የነጋዴውን ስሜት ለመማረክ እየሞከሩ ነው። ይህ ሁኔታ በግልጽ የሚያሳየው አሜሪካን ለብቻዋ ከዩክሬን አጋሮች በመለየት በሩሲያ የሚፈለገውን የጂኦፖለቲካዊ ለውጥ ለማምጣት ያለመ ስውር ስትራቴጂ ነው። በሌላ በኩል ደግሞ የአውሮፓ ኮሚሽን በጦርነቱ መጀመሪያ ከ45 በመቶ ወደ 13 በመቶ የተቀነሰውን የሩሲያ ጋዝ ጥገኝነት እስከ 2027 ሙሉ በሙሉ ለማስወገድ ከአውሮፓ ህብረት ምክር ቤት ጋር የመጀመሪያ ደረጃ ስምምነት ላይ መድረሱ የአውሮፓን ሙሉ የኃይል ነጻነት ዘመን ያመጣል ተብሎለታል። በተጨማሪም በታገዱት የሩሲያ ንብረቶች የካሳ ብድር በመጠቀም ለዩክሬን የገንዘብ ድጋፍ ለማድረግ ሀሳብ መቅረቡ የሞስኮን ገንዘብ በሞስኮ ላይ የመዋጋት እቅድ መቀጠሉ ማሳያ ሆኗል። በመጨረሻም በአሜሪካ ልዩ ልዑካንና በሩሲያ መካከል የተደረገው የ5 ሰዓታት ድርድር የሰላም ዕድሉ እንደ ጠዋት ጭጋግ እንዳልተወገደ አመላካች ነው። ፑቲን የማይቀበሉትና ዘለንስኪ የማይሰጡት የግዛት ጉዳይም የሰላም ድርድሩን የመዘናጋ ዘዴ ሆኖ የጦርነቱን እሳት ሊያባበስ እንጂ ሊያጠፋው የሚችልበት እድል እጅግ አናሳ ሆኗል። በሰይፍና በቃላት ልዛባ የታጀበው የፑቲን የፖለቲካ ትርኢት ዓለም አቀፉ ማህበረሰብ በማዕቀብ ኃይሉ ለመታገል የሚያደርገው ጥረትም ቢሆን የክሬምሊን ጠንካራ የመቋቋም አቅም እንዳለ ያሳያል። ስለሆነም የሰላም ብርሃን ከሩቅ ቢታይም በዲፕሎማሲው መድረክ ላይም መጠነ ሰፊ ቀጠናዊ የጦርነት ዳና ጥሎ እንዲያልፍ አስክቷል። ቻናላችንን ሰብስክራይብ እንዲሁም ላይክና ሼር ማድረግ አይርሱም። ሰናይ ጊዜ